መጽሐፎች የሚያወሩት ስለ ቆንጆ ሴት ነው። መጽሔቶች፣ ዘፈኖችም እንዲሁም ፊልሞች የተሞሉት ችሎታ በሌላቸው ቆንጆ ሴቶች ነው። ሲነሱ፣ ሲተኙ፣ ሲያለቅሱ መልካቸው በማይቀያየር ቆንጆ ሴቶች ነው። መልክ የሌላት ሴት ሕይወት ችሎታ የሌላት ይመስል እሷን አንጸባርቆ የሚያወጣ በአጠቃላይ ሴትን የሚቀርጽ ነገር በእኛ ማህበረሰብ አለ። ቆንጆ ነሽ አንድ ሀብታም ባል አታጭም። ቆንጆ ነሽ ፊልም ስራ ውስጥ ብትገቢ ሀብታም ትሆኛለሽ። ቆንጆ ነሽ የሆነ መስሪያ ቤት የሆነ ነገር ላይ ቦታ አታጭም እያለሽ ለሽያጭ እንደሚቀርብ ዕቃ ያሰማምራታል እንጂ ራሷ ሀብታም መሆን እንዳትችል ራሷ ነገሮች ማድረግ እንደምትችል ተቀርጻላችሁ። መጨረሻ ላይ ደግሞ ማህበረሰቡ ተመልሶ ይጨፈጭፋታል። የእኛ ሴቶች መልክ ብቻ እንጂ ሌላ ነገር የላቸውም ይላል። ማህበረሰቡ ተመልሶ ሴቷን መልክ ብቻ እንጂ ያለሽ አቅም የለሽ በብዙ ነገር እንዳትበለጽግ ደካማ ያሳድጋል። ደካማ ይሽታል። መብቷን በተለያዩ ነገሮች የሸረሸረ አሳድጎ ለራስሽ መቆም አልቻልሽም ይላል። ተገፎ ተበንጅሎ ተረንቶ ዝም ማለት ጨዋነት መሆንን አእምሯ ላይ ቀርጾ ካሳደጋት በኋላ የእኛ ሴት ተበድላ ዝም ነው የምትለው መረገጥ ትወዳለች ይላል። በአጠቃላይ ማህበረሰቡ ሴት ላይ ያልዘራውን ነገር ይጠብቃል። ማህበረሰባችን ውስጥ በወንድና በሴቱ መካከል ትልቅ ልዩነት አለ። ልዩነቱን ለምን መጣ ቢባል ማህበረሰቡ ወንድ ሀገሩን መሪ፣ አስተዳዳሪ፣ ሀብታም የተማረ መሆን እንዳለበት ቀርጾ ስለሚያሳድገው ሴቷን ደግሞ የሆነ የፍላጎት ማሟያ አድርጎ ያሳድገው። በደንብ ካየነው ሴት ልጅ ቆንጆ ብትሆን የሚፈልገው የወንድ አይን ለመሳብ የሴት ልጅ ውበት ከአይንና ከጥቅስ አልፎ የውስጥ ጥንካሬዋ እንዳይወጣ የሴት ልጅ ውበቷ አንገት መድፋቷ ነው። የሴት ልጅ ውበቷ ዝምቷ ነው። የሴት ልጅ ውበቷ ስትሽኮረመም ነው እየተባለች ታውቃለች። ሴት ወይ ቆንጆ መሆን አትፈልግም። በቁንጅና ብቻውን ሲሆን ይሰለቻል። በዚህ ዓለም ላይ ቆንጆ ከመሆን ሌላ ብዙ ነገር መሆን አለ። ታለንት ያላት ሴት ሆነች፣ ጠንካራ ሆነ፣ የተማረች ሴት ሆነ፣ በራሷ መቆም የምትችል በራሷ የምትሰማበት ሴት ሆነ፣ ሳቂታ፣ ጨዋ ተጫዋች፣ በአጠቃላይ የራሷ የሆነ የህይወት ቃና የህይወት ጣዕም ያላት ሴት። የሴት ልጅ ውበቷ ጥንካሬ፣ የሴት ልጅ ውበቷ በሕይወቷ የምታደርገው ትግል፣ የሴት ልጅ ውበቷ አስተሳሰቧና አእምሯን መጠቀም መቻሏ ነው። የሴት ልጅ ውበቷ መብቷን፣ ክብሯን፣ ሰብአዊ መብቷን እንደሚነካ ነገር እምቢ ስትለው ተመሰከረ።